ቴዲ ገባን እኮ እንዴ! እኔ እዚህ በበራ ያለው በመስኮት ገብታል። እሺ አሸናፊ ነው የሚቀር ፎከስ እዚህ ነው። ኮመንት ላይ ታውቃለህ። እሺ አሸናፊን ሳቡት። አሸናፊ ብቻ ነው የሚቀረው። ኦኬ ቴዲ እኔ ታቾኝ አግዛቸዋለሁ። መልካም ውይይት ይሁንላችሁ። የሚያግዘው ነገር ካለ ቴክስት አድርግልኝ። ታቾናለሁ። ውድ ኮብራን አድማጮቻችን ሁላችሁም እንኳን በሰላም መጣችሁ። መልካም ውይይት ይሁንላችሁ። ባይ ባይ። ፊጠኔራ ኦሮሞ ፊጠኔራ ማሪ ፊዱምቴርቲ ውድ ኬሰን ወሩ ተባጋ ነገ ያዱፍተኒ ጃጀባ ብይ ኢትዮጵያ ቀብዱ ወልቲ ሲኒፊዴ ዋንጀሪ walhin mari'atan isintu keessa bitata firdin keessa ni jechu sagantaa itti aanu mootu namoota hafe asli fidi walitti nu dhiyeessi jettan isinii fida baay'ee isin jaaladha baay'ee isin kabaja taappa arguu koppiliin kaarku kan እናንተ ጋር ታች ሆኜ ታፕታፕ አደርጋለሁ ባይ ሁላችሁ እሺ ቴንክ ዩ እሺ ሌላ ኮድ ንገረኝ ሌላ ኮድ ልጻፍ ንገረኝ። እሺ እዚህ ጋር ቆይ እንዳይሰሙኝ ሌላ ኮድ ልንገር የምትጽፍበት አንዳንድ ቁጥር ሌላ ኮድ ልንገረው። አንዳንድ ቁጥር ሲጽፍ ሁሉም የጻፈ ስለሆነ እሺ አሁን በዛ ኢዝሊ መለየት ይችላለሁ። እንግዲህ ኮመንት ላይ ያላችሁ መገመት አትችሉም ቁጥሩን። እኔ የነገርኩት ኮድ አለ። ኦኬ አገኘሁት። የስ ገብቷል። ኢንቪቴሽኑን ተቀበል አሼ። ሁሉም ሰው ገብቷል አይደል? ቴዲ አስታውሉትና እንቀጥል። ሰው በጣም ጠበቀ ነው የሚመጣው። አዎ በራስ አካውንት በኢንቦክስ ግባና ኢንቴንሲቲ ለሆነ ዝም ብለህ
ከብሬዳ ከመይሩት ቴዲሻ ሁለት ሰው የምናስተናግድበት እኮ 35 ደቂቃ ፈጀ። ሁለት ሰው የምናስተናግድበት እኮ 35 ደቂቃ ፈጀ። ቴዲ በቃ እንደ አሸናፊን ያስገቡት አንተ ቀጥልበት። ኢንቪቴሽን ልኬለታለሁ ለመግባት ሙከራ እያደረገ ነው። ስለዚህ ሰዓታችንን ለመጠቀም ወደ እንትናችን እንሂድ። ኦኬ ክብራትና ክብራን እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አገሪቱ ውስጥ አሉ የተባሉ ፖለቲከኞችን ነው እዚህ የምታዩቸው። በሀገራችን ጉዳይ ላይ ነው የምናወራው፣ እየሆነ ባለው ጉዳይ ላይ ቲክቶክን በዋነኛነት ምንድነው ለሰላማዊ ውይይት መጠቀም እንደሚቻል ማሳያም ነው። በሀገራችን ጉዳይ የሆነ ያለውን ነገር እናወራለን። አካሄዱ ምንድነው? እዚህ ፓናሊስቶች አሉ፣ እየሆነ ስላለው ነገር የራሳቸውን ማብራሪያ ይሰጧቸዋል። 8 ወይ 9 ደቂቃ አስታቸዋለሁ። ጀዋር መሐመድ አንድ እነሱ አንድ ጀዋር አንድ እነሱ አንድ ጀዋር እያደረግኩኝ ነው የምንሄደው። እዚህ ጋር ፕሮፌሰር ትንግርቱ አለ፣ መሐመድ አለ። መሐመድን ሁላችሁም ታውቁታላችሁ። ጉዳር አለ፣ ራጂ ጉደታን ሁላችሁም ታውቁታላችሁ። አሉላ ሰለሞንን ታውቁታላችሁ። ያው ጀዋር መሐመድ ነን ያለ ነው። አሸናፊ እንዲገባ ሙከራ እያደረግን ነው። ከገባ ይገባል፣ ካልገባ ደግሞ ባሉት እንቀጥላለን ማለት ነው። መጨረሻ ላይ እንደየስብጥሩ እያንዳንዳችሁን እዚህ ላይ ያላችሁ ከታች ኮመንት ላይ ሪኩዌስት የምትልኩትም ሁላችሁንም ስለማውቃችሁ እንደየስብጥሩ እያስገባኋችሁ 3 ወይ 4 ደቂቃ እየሰጠኋችሁ ጥያቄ ትጠይቃላችሁ። ሰዓት ላይ በጣም ሲሪየስ ነው ምን ሆነው ስትገቡ ከመግባታችሁ በፊት አይደለም፣ ከገባችሁ በኋላ አይደለም ጥያቄ ማዘጋጀት ያለባችሁ። ከመግባታችሁ በፊት ጥያቄዎቻችሁን አሰናርታችሁ ጥያቄ ትጠይቃላችሁ። በዛው መንገድ ነው የምንሄደው። ይሄ መጨረሻ አይደለም፣ በዚህ መንገድ እንቀጥላለን። ማስታወቂያዎችን እየሰራን እየተገናኘን ሌሎችንም እያካተትን ማለት ነው። እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። ሰላም ሰላም። እሺ ወደ አሉላ ነው የሚሄደው። አሉላ ሰለሞን ትግራይ ክልል ላይ አጠቃላይ በኢትዮጵያ ነባራዊ ሁኔታ ላይ የሆነ ያለውን ፖለቲካዊ ዑደቶች እንዴት ነው የምታዘበው? አጠቃላይ የሀገራችን ነባራዊ ሁኔታ በአንተ ትንታኔ በአንተ እይታ እንዴት ይገለጻል? እስኪ 9 ደቂቃ ነው። ደቂቃው እንዴት ነው? ያንሳል? ይበዛል? መጀመሪያ እሱን ልስማ ከእናንተ። 9 ደቂቃ 5 ስጠንና እኛም ራሱ ያው ለጠጥ አድርገ ነው ወደ 9 እንደርስልሃለን። እሺ አይ ቲንክ እንደተለመደው 9 ይሁንና አስቁመን 9 ላይ ምናልባት ፓናሊስቶቹ ላይ አስተያየት የሚሰጥ ከሆነ ወንድማችን ጀዋር የተወሰነ ለጠጥ ልታደርግለት ትችላለህ። እኛ ግን በዛች ታይም ሊሚት ውስጥ ቱ ዘ ቶፒክ ብናወራ ጥሩ ይሆናል ብዬ አስባለሁ። በጣም ጥሩ። 9 ደቂቃ ነው እንደተለመደው ቲክቶክ ላይ ስንዋይ እንደማደርገው ለሁላችሁ የምሰጣችሁ። ልክ 1 ደቂቃ ሲቀር በምልክት እንዲያሳያችኋለሁ። ይሄ ማስጠንቀቂያ አይደለም። 1 ደቂቃ ቀርተዋል ማለት ነው። ይሄኛው አቁሙ ነው። ደቂቃችሁ ሞልቷል ማለት ነው። 1 ደቂቃ ሲቀር እንዲላለው ለማቆም ስትፈልጉ ደግሞ ጨርሱ ትላለሁ። እንደዛ ነው የማደርገው። እሺ ሰዓት እዚህ ጋር ይዣለሁ። ሌሎቻችሁ ቲክቶክ ላይ ያላችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እሱ በጣም ጠቃሚ ነው፣ እንዳይቆራረጥ ይረዳናል። ጽድት ያለ ውይይት ነው የምናደርገው። እንደዚሁ እንዳማረብን ጀምረን እንዳማረብን እንደምንጨርስ እርግጠኛ ነኝ። አሉላ 9 ደቂቃ አለ። እስኪ ወደ አንተ ልምጣ። መልካም አመሰግናለሁ ቴዲ። ይሰማል? ሁላችሁም ይሰማል ከሆነ ልቀጥል። ያው በስልኬን የገባሁትና ምናልባት የካሜራ ጥራት ምናምን ካለ ይቅርታ፣ ለወደፊቱ አስተካክዬ እመጣለሁ። አሁን ሀገሪቱ ያለችበት ሁኔታ እጅግ ከባድ እና ምናልባትም ወደ መበታተን ሊያመራ የሚችል ከባድ ሁኔታ ነው ያለችው። ይህ የምልበት ኦፍኮርስ ውስብስብ የሆኑ የቆዩ ችግሮች እንደተጠበቁ ሆነው ግን ባለፉት 8 ዓመታት ብልጽግና
ያው ኢህአዴግ የነበረው በሂደት ራሱን ብልጽግና ብሎ በመዋሃድ አመራርነቱን ይዞ የቀጠለው ኃይል ሁሉንም ችግሮች በመሳሪያ በጦርነት የመፍታት አባዜ ነው አንዱ ትልቁ ችግር። ከዛ ግን የ8 ዓመቱ የመንግስትነት ጉዞም በዲፕሎማሲ፣ በኢኮኖሚ፣ በፖለቲካ፣ በማህበራዊ በሁሉም ረገድ አገሪቱ እጅግ ከፍተኛ የሆነ ምስቅልቅል ውስጥ የገባችበት በግልጽ ወደዚህ አቅጣጫ ነው እየሄድን ያለ ነው ብሎ በትክክል ሊያስረዳ የሚችል መንግስታዊ አመራር እጦትም ለምሳሌ በኢህአዴግ ጊዜ በግልጽ የነበሩት ጉድለቶችም ይታወቃሉ። ወዴት መሄድ እንደሚፈልግም ስርዓቱ በግልጽ የሚያስቀምጣቸው ነገሮች አሉ። መካከለኛ በኢኮኖሚ ረገድ ወደ መካከለኛ ገቢ ያላቸው ሀገራት፣ በዲፕሎማሲው ረገድ በቀጠናችን ያለው ግንኙነት፣ በአፍሪካ ደረጃ አህጉራዊ ያለው አቋም ይታወቃል። ከዓለም አቀፉ ማህበረሰብ ጋር ለምሳሌ ከክላይሜት ቼንጅ ጋር ተያይዞ ለምሳሌ የነበረው ስታንድ ይታወቃል። ከኢኮኖሚ ጋር ተያይዞ ምን አይነት መንግስታዊ አካሄድ እንደሚሄድም ይታወቃል። ልማታዊ መንግስት ብሎ መንግስት በኢንፍራስትራክቸር በመሰረተ ልማት ዘርፈ ብዙ ኢንቨስትመንት የሚያደርግበት ሁኔታ ነበረ። ሌሎችም እንደ ፓርቲም ራሱ አውራ ፓርቲ እኔ ነኝ ብሎ በግልጽ አስቀምጦ የሚሄድበት ሁኔታ ነበር። አሁን እንደዛ አይነት ነገሮች አታይም። በቃ ዝም ብሎ እቃቃ ጨዋታ ነው የሚመስለው። ምን እንደሚደረግ በሀገሪቱ እንደዚህ አይነት መንግስት ነው ያለው እና በዚህ አይነት መልኩ በስነ ሀሳብም በለው የፖለቲካ ፕሮግራምም በለው የኢኮኖሚ ፖሊሲም በለው እታገለዋለሁ ብለህ ለመውሰድ ይከብዳል። አስታውሳለሁ ኢህአዴግን ይታገሉ የነበሩ ሰዎች በግልጽ ሰዎች ራሱ ለመምረጥ አይቸገሩም ነበር። የኢኮኖሚ ፖሊሲውን ይተቹ ነበር። በአፍሪካ በቀጠናው የሚከተለው አካሄድም በአባይ ግድብም ለምሳሌ በግልጽ ይጽፉ ነበር። አንዳንዶች ደግፈው ግን ይሄ ነገር ቢስተካከል ብለው፣ አንዳንዶች ደግሞ ኮምፕሊትሊ ግድቡን አንደግፈው የሚሉ ነበሩ። ሌሎች ደግሞ ይሄ ግድብ በጣም ወሳኝ ነው፣ አገራዊ ነው፣ ከኢህአዴግ ጋር የፈለገነት ሊኖረን ይችላል፣ ግን በሀገራዊ ጉዳይ ተስማምተን ማሄድ አለብን ብለው ግድቡን ይደግፉ ነበር። እንደዚህ አይነት ነገር የለም። አሁን በሀገሪቱ ለሽያጭ ለድርድር የማይቀርብ ነገር የለም። ይሄ ዝም ብሎ ብሔራዊ ጥቅም መስመር አስምረህ ከዚህ እስከዚህ ድረስ መደራደር እንችላለን፣ ከዚህ በላይ ግን ብለህ የምታስቀምጠው የለም። ኢህአዴጎች በዛ ይታወቁ ነበረ። ለምሳሌ መለስ ከረሜላ ስትሰጡን ግማሽ ከረሜላን ብትሰጡን ፖሊሲያችንን እስካልነካችሁ ድረስ ግማሹን ከረሜላ እንወስዳለን፣ 2 3 4 ሰጥታችሁን ግን ፖሊሲያችሁን አስረክቡ ካላችሁን 4ቱን ከረሜላ ይዛችሁ ገደል መግባት ትችላላችሁ ብሎ በግልጽ የሚያስቀምጥ አመራር ነበር። አሁን እንደዛ አይነት ነገር የለም። ከዛ በተጨማሪ ግን ይሄ ስርዓት ሁሉንም ነገር በጉልበት ፈታለሁ። የብልጽግና ስርዓት አንዱ ትልቁ ችግር ሁሉንም ነገር በጉልበት ፈታለሁ የሚል አባዜ ነው። ከኔ ጋር መስራት የሚችሉት ሰሚት ያደረጉ ለእኔ ጉልበት ሰሚት ያደረጉ ናቸው ብሎ ነው የሚያምነው እና ሁሉም ነገር በጉልበት የመፍታት ጦረኛ ፖሊሲ የመከተል የሀገሪቱ መከላከያ እንደምታውቁት ግፋ ቢል በፊት ዳር ድንበር ይጠብቅ ነበረ፣ ሉዓላዊነትን ያስከብር ነበር፣ በሰላም ማስከበር ይሰማራል። አሁን የሀገሪቱ መከላከያ እኮ በኦሮሚያ በአማራም በተለያዩ አካባቢዎች ሚሊሻ ሊሰራው የሚገባ ፖሊስ ሊሰራው የሚገባ ስራ ተሰማርቶ ራሳቸውን በፓርላማ በወቅቱ የመከላከያ ሚኒስቴር የነበሩት ዶክተር አብርሃም በላይ መከላከያው ሚሊሻና ፖሊስ እየሆነ ነው እና ማረፍ ይፈልጋል። ሌሎችም ጄኔራሎች ይህንን ነገር የደገሙት ይመስለኛል በሆነ ወቅት። መከላከያውም ፋታ በሌለው የሀገር ውስጥ ግጭት ውስጥ የገባበት። ሌላው የኤርትራ መንግስት የጋበዝንበት በዚህ 8 ዓመት እጅግ አውዳሚና በጣም የተሳሳተ የተዛባ ፖሊሲ ነበረ። አቶ ኢሳያስን ወደ አዲስ አበባ የተቀበልንበት ምናልባትም አሁን በቀጣይ መንግስት አሁን ተገልብጦ ያው ከአቶ ኢሳያስ ጋር ስለተጣላ ብልጽግና እየከሰሳቸው ያሉ ተቃዋሚዎች የዛ ዳፋ ነው ብዬ ነው የማምነው። አቶ ኢሳያስ በሩ ተበርግዶ ሲሰጣቸው ያኔ ገቡ። አሁን እንዴት ይውጡ? ከብልጽግና ምዕራባውያን ለያይተው ፕሪቶሪያ ወስደው ከትግራዮች ጋር ሲያስማሟቸው አቶ ኢሳያስ ከሌሎቹ ጋር ወደ መስራት ነው የተሸጋገሩት።
ብልጽግናን በጦርነት ወቅት ጠፍንገው ይዘው ሲጠቀሙበት ነበር አቶ ኢሳያስ። ከዛ ብልጽግና ከእጃቸው እንዳፈተለከ ሲያውቁ ከሌሎች ጋር ወደ መስራት ነው የገቡት። በተለይ ከኤርትራ ጋር የተካሄደው እንትን እኔ ትልቁ የብልጽግና ዘመን የስልጣን ዘመን የ8 ዓመት ትልቁ ስህተት ብዬ የምወስደው ከኤርትራ ጋር የተደረገው ራፕሮችመንት አንድ ግለሰባዊ ነበር፣ ተቋማዊ አልነበረም። ሁለተኛ በመርህ በህግ የታሰረ አልነበረም። ጅዳና አቡዳቢ ሄደው የፈረሙት ስምምነት እንኳ ራሱ እኛ አናውቀውም ምን እንደሆነ። አቶ ገዱ አሁን እዚህ በውጭ ሀገር አሉ፣ የውጭ ጉዳይ ሚኒስቴር ነበሩ በወቅቱ። ከእሳቸው በፊትም ዶክተር ወርቅነህ ገበየሁ ይመስለኛል። እነሱም የሚያውቁት አይመስለኝም። ፓርላማ ላይ ቀርቦም ውይይት አልተደረገበትም። እና የዛ አይነት ግንኙነት ወደ ምን በር ከፈተ? ሌሎችም በማዕከላዊ መንግስቱ ላይ ያመፁ ኃይሎች ከኤርትራ መንግስት ጋር መስራት ያው ብልጽግና ሞራል የለውም እኛን ለመተቸት ወደሚል፣ ሌሎቻችንም ተከፋፍለን በዛ በጎራ ለይተን የሀገሪቱን ጥቅምን ብሔራዊ ጥቅምና መከተል ያለብን ፕሪንስፕል ቀርቶ አንዱን ጎራ መርጠን የምንጠዛጠዝበት ሆነ። መሆን የነበረበት አይ ብልጽግና የሚሄደው አካሄድ ልክ አይደለም፣ ስህተት ነው። እንዲሁም እሱን ፈለግ ተከትሎ አሁን አማጽያኖች የሚሄዱበት አካሄድ ልክ አይደለም። በሀገራዊ ጉዳይ የሀገራዊ ጉዳይ ነው። ህወሓትም ያኔ ሀንድል የተደረገበት መንገድ ከአቶ ኢሳያስ ጋር በመስማማት በጣም አደገኛ ነበረ። ህወሓትን ባገለለ መልኩ፣ የትግራይን በሚከብ መልኩ፣ ከዛም አልፎ አቶ ኢሳያስ በኢትዮጵያ ውስጣዊ ጉዳይ በአደባባይ ጌም ኦቨር ወያኔ ብለው እስከ መናገር የደረሱበት፣ ከዛም እዛ ሚሌኒየም አዳራሽ መጥተውም በጋራ ሆነን ጠላቶቻችን እናንበረክካለን ያሉበት ሁኔታ። የውጭ ሀገር ፕሬዚዳንት ነው አስበው እንግዲህ። አይ ከዚህ እስከዚህ ያለው በጉርብትና በቀጠናዊ ጉዳዮች መወያየት እንችላለን። በውስጣዊ ግን የኢህአዴግ አባል ድርጅቶች ላይ አንዱን ነጥሎ አስተያየት መስጠት አይቻልም። ይሄ የኢትዮጵያውያን የራሳችን ጉዳይ ነው ተብሎ ማስቆም ሲገባ እነዛ አይነት አስተያየት ይሰጡ የነበረ ያው ጀዋር አለ እዚህ ከርቸሌ ነው የወረዱት፣ ዋጋ ነው የከፈሉት። ተው ትግራይን ማግለል። ህወሓትም ቢሆን በቃ በኢትዮጵያ ጉዳይ ባለቤት ነው፣ የጉዳዩ ባለቤት ነው። እንደዛ ነው መታየት ያለበት። ኢሳያስን በማስቀደም ህወሓትን በመግፋት ነው። አይ ቲንክ አቶ ልደቱም በዛ ዋጋ ከፍሏል። በጣም ፌመስ የሆነ ንግግሩ አስታውሳለሁ። ከደብረጽዮን እና ከኢሳያስ ደብረጽዮን ይቀርበኛል፣ ከጃዋር እና ከኢሳያስ ጃዋር ይቀርበኛል ብሎ የተናገረበት። ውስጣዊ ጉዳዮቻችንን በራሳችን መያዝ ስንችል ለውጭ ጋብዘን የመስጠት ባህሪ በአቶ ኢሳያስ ተጀመረ። ከዛ የአባይ ግድብ መጣ። ሶሺ ራሽያ ላይ የተካሄደው ነገር ታውቁታላችሁ። ትራምፕ ተጋበዘ፣ ፈንጅ ፈነዳ ተብሎ ኤፍቢአይና መርምር ተባለ። አገሪቷ በቃ የማንም እንትን ሆነች። ከዛ አሁን ባለው በቀጠናዊ ጉዳይ ደግሞ እንደምታውቁት ነው አርኤስኤፍን ለመደገፍ ከዩኤኢ ጋር በመሆን በዛኛው ወገን ተሰለፈ ብልጽግና። ሌሎቹ ደግሞ በሳውዲ በምትመራው ግብፅን ባለችበት ሱዳንና ኤርትራ ባቀፈው ሳይድ ሆኑ እና የምናደርጋቸው ግንኙነቶች እንኳን ራሱ ጦርነቱን በሚያሳልጡና እርስ በራሳችን የምንገዳደልበት አዚፍ የራሳችን አቅም ያነሰ ይመስል የሌላም ጭምር ጋብዘን ማለት ነው በቀጠናው የሆነ ውጥንቅጥ የገባንበት ሁኔታ ነው ያለው እና ይሄ ደግሞ የሀገሪቱን ኢኮኖሚ አውድሞታል። የሰው ኃይል ወድሟል። ትግራይ ላይ ብቻ እንደምታውቁት ከ1 ሚሊዮን ገደማ ሰው አልቋል። በነገራችን ላይ የትግራይ እያልን ስናነሳ ሌላ አይደለም ኢትዮጵያዊ ማለታችን ነው። የኢትዮጵያ ሕዝብ በ1 ሚሊዮን ጎደለ ማለት ነው። አሁን ባለን ሌጋል ጂኦግራፊካሊም ሌጋሊም ኮንስቲቱሽናሊም በሚታወቀው ትግራይ የኢትዮጵያ አካል ነው። ስለዚህ በእንደዚህ አይነት ሁኔታ ነው ያለችው ሀገሪቱ። እልቂቱ ቀጥሏል። የጦርነት ኢኮኖሚው ቀጥሏል። ኢኮኖሚው እየደቀቀ ነው በጦርነት። በእንደዚህ አይነት ሁኔታ ነው፣ እጅግ ከባድ ሁኔታ ነው ያለው። ምናልባት መፍትሄው ምንድን ነው የሚለው ወደኋላ እድል ከተሰጠ ይመጣበታለሁ። ግን በእንደዚህ አይነት ሁኔታ ነው ያለ ነው ለማለት ፈልጋለሁ። አመሰግናለሁ። ቴንኪው አሉላ፣ ከልብ እናመሰግናለን። ቅድም አሸናፊ ገብቶ ነበረ። አሸናፊ ገብቶ የነበረው እሱ ነው። አሁንም ሞክር ሞዴሬተሮች አታስወጡት እና አንድ ይቀራል። ምናልባት ጀዋር አሉላ በተናገረው ላይ የምትሄድበት ነገር ካለ ወደ አንተ ልምጣና ከዛ ወደ ፕሮፌሰር ትንግርቱ እመጣለሁ። ጀዋር አይ ቲንክ ባለፉት 8 ዓመታት ይሄንበትን ሁኔታ ጥሩ አድርጎ አስቀምጦታል አሉላ። ደጋግሜ እንደምለው በአሁኑ ያለፉት 8 ዓመት ከዛ በፊት የነበሩትም ችግሮች ተደማምረው በአሁኑ ወቅት ሀገራዊ አንገብጋቢ ጉዳዮች በዋናነት 2 ናቸው። ተመጋጋቢና ተደጋጋፊ ችግሮች ናቸው። አንዱ የጦርነት ጉዳይ ነው። ላለፉት
በኦሮሚያ ላለፉት 8 ዓመታት ከትግራይ ጀምሮ 6 ዓመታት በአማራ ክልል ደግሞ አሁን 4 ዓመት ሊሆን ነው መሰለኝ። እንግዲህ እነዚህ ክልሎች ሲደማመሩ የሀገሪቷ 2/3 በላይ የሚሆነው አካባቢ በከፍተኛ ጦርነት ውስጥ ነው ያለው። ይሄ ጦርነት የፈጠረው የኢኮኖሚ ድቀት የመውድመት ብቻ ሳይሆን የኢንሴኪሪቲ በአንድ ሰርቬይ በቅርቡ ሳይሆን ነበረ። በአሁኑ ወቅት ኢትዮጵያ ውስጥ ዜጎች ሲጠየቁ what are the most pressing issues ብለህ ከጠየቅ የምታገኘው መልስ ምንድን ነው? አንድ ኢንሴኪሪቲ ነው። ዜጎች ከቦታ ወደ ቦታ ከማሳቸው ወደ ቤታቸው የመምጣት ሴኩሪቲ ኢሹስ ነምበር 1 ትልቅ ችግር ተፈጥሯል። ሁለተኛው የኑሮ ውድነት ነው። የኑሮ ውድነቱ ፕራይመርሊ የጦርነቱ ውጤት ነው። ከጦርነቱ ጋር ተያይዞ ደግሞ ሰዎች ተንቀሳቅሰው ነግደው አርሰው መኖር አለመቻላቸው ተመጋጋቢ ሆኗል። ጦርነቱ በቀጠለ ቁጥር ኢኮኖሚው እየወደቀ ሄደ። ኢኮኖሚው እየወደቀ በሄደ ቁጥር ስራ አጥነትን እያስፋፋ ስራ ያጡ ወጣቶች፣ ሰላም ያጡ ወጣቶች ወደ ጫካ እየሄዱ ጦርነቱን እንዲያባብዙት የፖለቲካ መድረኩም የባሰ እንዲጣበብ እያደረገ እየሄደ ያለ ነገር በመሆኑ አይ ቲንክ አሉላ ካለው ጋር የምጋራ ይሆናል። በኋላ ላይ ደግሞ ሰብሰብ አድርጌ ኮሜንት አደርግበታለሁ። ወደሚቀጥለው ተናጋሪ መሄድ ይችላል ቴዲ። ኦኬ ቴንክ ዩ ጆዋርን ከልብ አመሰግናለሁ። አሉላ ቴንክ ዩ። ክብራትና ክብራን እነሱ የሚናገሩትን ሀሳባቸውን በደንብ ስሙ። መጨረሻ ላይ እንደየስብጥራችሁ እየገባችሁ ጥያቄ እንድጠይቁ ለሁላችሁም እድል እሰጣችኋለሁ፣ ትገባላችሁ። እስከዚያው ግን በጥሞና አድምጡ፣ እንዳይቆራረጥ ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ቲክቶክ እንደዛ ነው የሚፈልገው፣ ያለማቋረጥ ታፕታፕ እያደረጋችሁ ላላችሁ ቴንኪው። ወደ ፕሮፌሰር ትንግርቱ ልምጣ እስኪ። አማራ ክልል ላይ አክቲቭ የሆኑ ጦርነቶች አሉ። አጠቃላይ እሱን ጨምረህ የኢትዮጵያን እስኪ ነባራዊ ሁኔታ አንተ እንዴት ነው የምትታዘበው? እሱን ንገረን። ያ አሻማ ብያለሁ። እንዴት አላችሁላችሁም? እዚህ ያላችሁ አመሰግናለሁ በጣም ስለጋበዛችሁኝ። ሁላችሁንም ስለተገናኘንም ደስ ብሎኛል። በኢትዮጵያ ጉዳይ ላይ እንድንናገር ሀሳብ እንድንቀያየር እና ህዝቦቻችን ያሉበትንም መከራ እንድናነሳ ለኢትዮጵያ ህዝብን በተሻለ መንገድ በተለያዩ አማራጮች እንድንቀርብ ስለረዳችሁን ከልብ አመሰግናለሁ። የኢትዮጵያን አሁን ያለችበትን ሁኔታም አማራም ያለበትን ሁኔታ ነው በተወሰነ መንገድ አድሬስ ላደርግ። ሰዓቱን እንግዲህ በአግባቡ ለመጠቀም ሞክራለሁ። ብዙ ጊዜ ሰዓት አጠቃቀም ችግር አለብኝ። የኢትዮጵያ አሁን ያለችበት ሁኔታ ጦርነት ብቻ አይደለም፣ ፖሊ ክራይሲስ ወይንም ደግሞ እጅግ ውስብስብ ረኮ ጠጠማ ነው የምትሉት የሰነፋር ሩሞት ውስብስብ የሆነ ቀውስ። ካሜራችን ተቋርጦ ነበር፣ ይቅርታ። እንደዛ አይነት ውስብስብ ቀውስ ውስጥ ነው ኢትዮጵያ ያለችው። በየዘርፉ ብናየው ጥሩ ነው ብዬ ነው የማስበው። አሁን ብዙ ጊዜ ሻዶው የሚያደርግብን ጦርነቱን ብቻ ካየነው ነው። ከዛ ውጭ ከጦርነቱ ባሻገር በርካታ ጉዳዮች ስላሉ ቢያንስ በተወሰነ መንገድ ለምሳሌ ፖለቲካውን ብናየው፣ ማህበራዊ ሁኔታውን፣ ኢኮኖሚውን፣ ዲፕሎማሲውን፣ ፎሬን ሪሌሽኑ፣ ሀገሪቱ ያለችበትን ሁኔታ፣ አጠቃላይ ሁኔታዎችን ለማየት አይ ቲንክ ፐርስፔክቲቭ ይሰጠናል ብዬ አስባለሁ። ኮምፕሊት አብሰንስ ኦፍ ፖለቲክስ ሀገሪቱ ውስጥ ይታያል። ሙሉ ፖለቲካ የለም። አጠቃላይ ሀገሪቱ ያለችበት ሁኔታ የጦርነት ሁኔታ ነው። በስቴት እና ሶሳይቲ መካከል፣ በመንግስትና በህዝባችን መካከል ያለው ግንኙነት የጦርነት አይነት ግንኙነት ነው። አብይ አህመድ ባለፉት 8 ዓመታት ወደ ስልጣን ከመጣ በኋላ ኢትዮጵያ ውስጥ ገቨርነንስ የለም። ያለው አጠቃላይ እያንዳንዱን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግሮች ለመፍታት የሚካሄድበት መንገድ አጠቃላይ ጦርነት ነው። ጦርነት አዘን ኢንስትሩመንት ኦፍ ገቨርነንስ መንግስትን ተክቶ አስተዳደርን ተክቶ ሀገሪቱ የምትተዳደርበት ስርዓት ሆኖ የየዕለት የኢትዮጵያ ህዝቦች ግንኙነት በጦርነት ዲፋይንድ የሆነበት ወይም በጦርነት ሁኔታ ሊገለጥ የሚችልበት ሁኔታ እንዳለ እንረዳለን። የጦርነት ሁኔታው አጠቃላይ የፖለቲካል ፓራሊሲስ ወይንም ደግሞ ሲያሳ ልምሻ የፖለቲካ ድቀት ሀገሪቷ እንዲያጋጥማት ያደረገ መሆኑን ትመለከታላችሁ። ፖለቲካው ኢንስቲቱሽናሊ ብትመለከቱት፣ አጠቃላይ ፖለቲካ ምህዳሩን ስትመለከቱት ምንም አይነት ፖለቲካ አለ ሀገሪቱ ውስጥ ሊባል ለምሳሌ ፖለቲካ እንዲፋይል ልናደርግ የምንችልባቸውን ሁኔታዎች ብንመለከታቸው ምርጫውን ጨምሮ አብዛኞቹ ሂደቶች ሀገሪቱ ውስጥ ያሉ ሁኔታዎች ምርጫውም ጭምር በጦርነትና በጦርነት ሁኔታ ውስጥ የሚካሄድ ናሽናል ዳያሎግ ተብሎ የሚካሄደውም ሁኔታ በእንደዛ አይነት በጦርነት ሁኔታ ውስጥ የሚካሄድ
ሆኖ ትመለከቱታላችሁ ማለት ነው። ሶ አልቲሜትሊ ፖለቲካ ሀገሪቱ ውስጥ ፋንክሽን ማድረግ እንዳቆመ ፖለቲካ ፋንክሽን ማድረግ ካቆመ ደግሞ የዲሞክራሲ ተቋማት ሌሎችም ተቋማትና ሌሎች አሰራሮች ሙሉ ለሙሉ ፋንክሽን ማድረግ እንደሚያቆሙ በግልጽ የሚታይበት ሁኔታ መፈጠሩን እንመለከታለን። ሶ ፖለቲካው ፌል ስላደረገ አሁን የምናወራው በጦርነት ነው ማለት ነው። የክልሎች ግንኙነት ጦርነትና በጦርነት ሁኔታ ውስጥ ነው ያለው። በሀገሪቱና በጎረቤት ሀገራት መካከል ያለው ግንኙነትም በዛው ደረጃ ሊገለጽ የሚችል እንደሆነ እንመለከታለን ማለት ነው። ከፖለቲካው ስናልፍ ለምሳሌ ኢኮኖሚውን በተመለከተም በተመሳሳይ ከሼፕድ ኢኮኖሚ ነው ሀገሪቱ ውስጥ ያለው። በጣም ጥቂት ካገዛዙና ላገዛዙ ጥገኛ የሆኑ ልሂቃን የሀገሪቱ ሪሶርስ አማስ እያደረጉ ያሉበት፣ በሌላ በኩል ደግሞ በከፍተኛ ደረጃ ድህነት የጨመረበት ነው። ዓለም አቀፋዊ ሪፖርቶችን መመልከት ትችላላችሁ። በከተማም በገጠርም ያለው የድህነት ምጣኔ በከፍተኛ ደረጃ የጨመረበት ሁኔታ እንዳለ ትመለከታላችሁ። ከዛ ውጭ ሀገሪቱ በጣም ሰፊ የሚባል የፖለቲካል ኢኮኖሚ እና ማክሮ ኢኮኖሚክ ሪፎርም ውስጥ እንድትገባ አስገዳጅ ሁኔታ ውስጥ የገባችበት ሁኔታ አለ። ይሄም በተጨማሪ ኢትዮጵያውያን የኢኮኖሚውን ቀውስ በጀርባቸው እንዲሸከሙ ያደረገ የጦርነት ሁኔታው በተለይ ዋር ፖለቲካ የጦርነቱ ፖለቲካል ኢኮኖሚ ህዝቡን እያጎበጠ በየዕለቱ ሀገሪቱ ውስጥ ያለው የኢኮኖሚ ሁኔታ በማህበረሰቡ ኑሮ ላይ ከፍተኛ ጫና እያሳደረ ያለበት ሁኔታ እንዳለ እንመለከታለን። ከባድ የኢኮኖሚ ቀውስ በሀገሪቱ ውስጥ እንዳጋጠመ መረዳት ይቻላል። ማህበራዊ ሁኔታውን፣ ዲፕሎማሲውን፣ ጂኦፖለቲካውን ስንመለከትም በተመሳሳይ ሁኔታዎች ውስጥ ነው የሚገኘው። ቴዲ ማህበራዊ ሁኔታው ከፍተኛ የሆነ ማህበራዊ ጥርጣሬ በህዝቦቻችን ዘንድ የተፈጠረበት፣ የነበሩንን ሶሻል ፋብሪኮች እየበጣጠሰ ያለ፣ ጥንታዊ ሴቶቻችንን እየናደ ያለ፣ የህዝቦቻችንን አንድነት በከፍተኛ ደረጃ የፈተነ፣ ዜጎች ከቦታ ቦታ ተንቀሳቅሰው መስራት የማይችሉበት፣ አንኤምፕሎይመንት ሬቱ እጅግ ከፍተኛ የሆነበት፣ በጣም በርካታ ሚሊዮን ተማሪዎች ከትምህርት ውጭ የሆኑበት፣ ዜጎች ከቦታ ቦታ ተንቀሳቅሰው መኖር የማይችሉበት፣ አርሶ አደሮች ወደ ሚሊሻነት እየተቀየሩ ያሉበት፣ አጠቃላይ የሶሻል ሰርቪስን በተለይ ደግሞ ማህበራዊ መለኪያዎችን ልንጠቃ ለምሳሌ ትምህርት፣ ጤናና ወዘተረፈን ብንመለከት በየክልሎቹ ያለው ሁኔታ እጅግ አስደንጋጭ በሚባል ሁኔታ እየከፋ ሄደበት ሁኔታ እንዳለ እንመለከታለን ማለት ነው። ዲፕሎማሲውን ብንወስድ ሀገሪቱ ከዚህ በፊት ታወቅባቸው የነበሩ ገለልተኛ የሆኑ ዲፕሎማሲዎች ተቀይረው አሁን ሀገሪቱ ቫዘል ስቴት ወይንም ደግሞ ጥገኛ ሀገር ሆና የሌሎችን ፎሬን ፖሊሲ ጥቅሞች ለማስጠበቅ የምትሰራበት ሁኔታ ያለ እስኪመስል ድረስ የኢትዮጵያ ተቋማትም ጭምር በሌሎች ሀገራት ካፕቸር የተደረጉበት ሁኔታ እንዳለ በስፋት እንመለከታለን። በሀገሪቱ ውስጥ የሌሎች ሀገራት ጣልቃ ገብነት ከኤርትራን ባሻገር እንግዲህ ኤርትራ ነው ቅድም የተጠቀሰው። ከዛ ውጭ ግን የገልፍ ሀገራት በተለይ ዩናይትድ አረብ ኤምሬትን ጨምሮ ሌሎች በርካታ ሀገራት በኢትዮጵያ ውስጥ ቀጥተኛ ተሳትፎ እንዲኖራቸው የሚያስችል ነባራዊ ሁኔታ ሀገሪቱ ውስጥ እንዲፈጠር ሀገሪቱ ከምንጊዜውም ላይ ተጋላጭ እንድትሆን የሆነበት ሁኔታ እንዳለ በግልጽ እንመለከታለን። ተጋላጭነቱ አሁን ብዙ ጊዜ ጂኦፖለቲካው በኢትዮጵያ ቀውስ ውስጥ ቀጥተኛ ተጽዕኖ እንዳመጣ አገዛዙ ብዙ ጊዜ ትርክት ሊያቀርብልን ይሞክራል። ግን አብዛኛው የኢትዮጵያ ችግር ዋነኛ መሰረቱ ሀገሪቱ ውስጥ ያለው ፖለቲካዊ ቀውስ ኢትዮጵያ ጂኦፖለቲካሊ ቨልነረብል እንድትሆን ወይም ተጋላጭ እንድትሆን ያደረጋት ነው። በዚህም ምክንያት በርካታ ሀገራት ከየትኛውም ጊዜ በላይ የሚፈልጉትን ነገር በኢትዮጵያ ውስጥ ለማሳካት የሚያስችላቸውን እድል እንዲያገኙ የፈቀደ መሆኑን እንመለከታለን። አሁን ያለው አገዛዝ የሚመጣውን ማንኛውንም አይነት ሁኔታ ሊቋቋም የማይችልበት ደረጃ ላይ በመድረሱ ምክንያት የፈለገው ሀገር ኢትዮጵያ ላይ ጥቅሙን ለማረጋገጥ የሚያስችልበትን እድል የሰጠው መሆኑን እንመለከታለን። ኖ ማለት የማይችል አገዛዝ መሆኑን አልፎ ተርፎም እጅግ አደገኛ በሆኑ ቀጠናውንና ዓለም አቀፋዊ ጦርነትን ሊጋብዙ በሚችሉ ቀጠናዊ ትርምሶች ውስጥ ፕሮክሲ ሆኖ ሲሰለፍ ትመለከታለን። ከዛ ውጭ የጦርነት ሁኔታው ነው። ጦርነቱ በጣም በርካታ ፍሮንቶች ናቸው። በርካታ ህዝቦች የህልውና አደጋ አለብን ብለው ራሳቸውን ለመከላከል ከአገዛዙ ጋር በቀጥታ እየተፋለሙ ያሉበት ጊዜ ነው ያለው። የቡድን መብቶች ከምን ጊዜውም በላይ አደገኛ ሁኔታ ውስጥ የገቡበት ሁኔታ ነው ያለው። በበርካታ የሀገሪቱ አካባቢዎች ፋይቲንግ መልቲፕል ዋርስ፣ ግን ደግሞ ጦርነቶቹ ዞሮ ዞሮ ካገዛዙ የሚመነጩ ጦርነቶች ሆነው አብዛኞቹ ኃይሎች የህልውና አደጋችን ምንጭ የሚሆነው አገዛዙ ነው ብለው ሁሉም ጸረ አገዛዝ ትግል ወደ መታገልና እነዚህ የትግል ኃይሎችም ቢፈልጉትም ባይፈልጉም ስትራቴጂካሊ የጸረ አገዛዝ ትግሉ አላይመንት ውስጥ እንዲገቡ እያደረጋቸው አስገዳጅ ሁኔታ እየተፈጠረ እንዳለ እንመለከታለን። አገዛዙ ከዚህ በፊት በሩቅ የምናውቃቸው ጦርነቶች ፐሪፈሪ ላይ ኢትዮጵያ ድንበር አካባቢ ላይ ይደረጋሉ እንላቸው የነበሩ ጦርነቶች ዛሬ በሁሉም የሀገሪቱ አካባቢዎች የሚደረጉ መሆናቸው፣
የበርካታ ቴክኖሎጂዎችን በጦርነት ሂደት ውስጥ እየተጠቀመ መምጣቱ አገዛዙ ጦርነቶቹ ከኢትዮጵያ አልፈው ድንበር ተሻጋሪ ጦርነቶች እየሆኑ መምጣታቸው ጦርነቱ ይካሄድባቸው የነበሩ ምህዳሮችን በጦርነት ውስጥ ይሳተፉ የነበሩ አክተሮችን ቁጥርም አሃዝም መጠንም ስፋትም እየጨመረ በየጊዜው እየመጣ አሁን አዲስ አበባና በአዲስ አበባ ዙሪያ ላይ ጦርነት የሚደረግበት ሁኔታ እየተፈጠረ እንዲመጣ እየሆነ እንዳለ ትመለከታለህ። ይሄ ጦርነት በኢትዮጵያ ውስጥ ብቻ ደግሞ አይደለም የተወሰነው ከሌሎች ሀገራት ጦርነት በተለይ ቀጠናው ላይ ካሉ ጦርነቶች ጋር ኮንቨርጅ እያደረገ እንደሄደም እየተመለከትን ያለ ነውና አጠቃላይ በብዙ ቀውሶች ውስጥ ሄዲ በአንድ ቀውስ ብቻ የሚገለጽ ሳይሆን ድርብርብ ቀውሶች የሚባል አይነት ሁኔታ ውስጥ አገሪቱ እንዳለች የሚያሳይ እንደሆነ ለማንሳት ነው ባጭሩ። እንግዲህ ሰዓቴን በአግባቡ ከተጠቀምኩ አላውቅም። በአግባቡ ነው የተጠቀምከው። ጀዋር እዚህ ላይ የምትለው ካለ ወደ አንተ። አማራ ክልል ላይ እንደምታውቁት 4ኛ ዓመቱን የያዘ ጦርነት አለ። እንደው በአንተ ትንታኔ ምንድነው ምክንያቱ? አጠቃላይ ነባራዊ ሁኔታውን አንተ እንዴት ነው የምትገመግመው? ከዛ ወደ ራጅ ይመጣሉ። እስቲ አክቹዋሊ የኔን እድል ትንግርቱን ውስጠው ትንግርቱ በኢትዮጵያ ያለውን ነባሪ ሁኔታ በደንብ እንትን ብሎታል። ብዙ ጥያቄዎች እየመጡ ያሉት በተለይ ከአማራ ክልል ካለው ማህበረሰብ ውጭ ያለው የሀገራችን ማህበረሰብ እንዲረዳ ምንድነው አማራ ክልል ውስጥ ወደ ትጥቅ አመፅ ያመራው? ምን ቢበሳ ነው? ምን ቢፈጠር ነው? ለምን ነው የፋኖ ትግል የተጀመረው? ምክንያቱ ምንድነው? what was the cause for the uprising? አሁን ደግሞ የክልሉ ሁኔታ of course ከሌላው የኢትዮጵያ ክልሎች ጋር የሚጋራው ብዙ ነገሮች አሉ። አሁን ያለው ሁኔታስ ምንድነው? ነባራዊ ሁኔታውስ ምንድነው የሚለው ከኔ ሰዓት ግማሽ ወሰድና በተብራራ ከዛ በኋላ እኔ ደግሞ የራሴን እንትን አደርጋለሁ። አመሰግናለሁ ጆዋል ጀነሮሲቲ። የአማራን ሁኔታ በተመለከተ እንግዲህ በመሰረቱ ባለፉት የ60 ዓመታት የኢትዮጵያ ፖለቲካል ፕሮጀክት ከዛ ጋር ተያይዞ በጣም በርካታ ቅሬታዎች የነበሩ ቢሆንም በተለይ ከ1983 ጀምሮ ደግሞ አማራን እንደ ፖለቲካል ማህበረሰብ ኮምፕሊትሊ ቢትሬይ ያደረገ የፖለቲካል ፓክት ነው ኢትዮጵያ ውስጥ የነበረው ነው። ያለፉት 30 ፕላስ ይርስ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ አማራን እንደ ፖለቲካል ሶሳይቲ የሚመለከት ያልነበረ የአማራ ህዝብ የነበረው ሚና አንዳንድ ማህበረሰብ እንደ ካልቸራል ግሩፕ እንጂ እንደ ፖለቲካል ሶሳይቲ ወይንም የፖለቲካ ቡድን የቆጠርና መብቶቹን ጥቅሙን ሊያረጋግጥ የሚችልባቸው አውዶች ያልነበሩ መሆኑን በትክክል እንመለከታለን። በነዛ ተደራራቢ ክህደቶች ውስጥ ወይንም ደግሞ ከኢትዮጵያ ዘመናዊ በተለይ በ1991 ከመጣው ፖለቲካል ፕሮጀክት እና ከዛ ውስጥ የአማራ ህዝብ ተሳትፎ የሌለበት አለመሆኑ የፈጠራቸው ከፍተኛ ተጽዕኖዎች በተለይ በስነ ልቦና ደረጃ እና በአማራ ማህበረሰብ ላይ በሚኖርባቸው በበርካታ የሀገሪቱ አካባቢዎች ላይ ይደርስበት የነበረው ጫና እንዳለ ሆኖ ባለፉት 8 ዓመታት ደግሞ የመጡ ቀውሶች በተለይም የአማራን ህዝብ በከፍተኛ ቀውስ ውስጥ እንዲገባ ያስቻሉ እንደሆኑ እንመለከታቸዋለን። ብዙ ጊዜ አሁን የአማራ ክልል ቀውስ የሰው ደም ይዛችሁ የምትንቀሳቀሱ ናችሁ እኮ we don't know that we know በደንብ እኮ አሳምሬ እኔ ማውቀው ነገር ነው እኮ እዛው ነው ተወልጄ ያደግኩት እዛው ኢትዮጵያ ውስጥ ነው አውቃታለሁ 14ቷን ክፍለ ሀገር አውቃታለሁ ማን ምን እንደሆነ እና አሁን እናንተን እኛ ስልጣን ላይ ልናመጣ ቁመን ነው ሞተን ነው የምናመጣችሁ ማይሞክር ነገር እኮ እና ይሄ በታሪክም የለም ይሄ ጀዋር ምናምን የሚዘላብደው እንደናቱም የተሽከረከረ እንትን ሚል ዜግነቱን እንኳን አሜሪካን የሚያክል ዜግነት ሰጥቶ የገባ እንደዚህ አይነት ደንቆሮ በምድር ላይ የለም በምድር ላይ አልኩ እሱ ኢትዮጵያን ለመምራት አሜሪካ በለመና የሚገኘውን ዜግነት ሽጦ እዛ የገባ ጸረ against United States of America ነው የሰው እኮ እሱ wanted ነው ነው the matter of time ነው ከዛ በኋላ እንደሞተች አይጥ ነው የምትፈልገው መንገድ ላይ እንደሞተች አይጥ እንኳን ነርስ አይደለም እንኳን ባለ አይደለም ሌሎቻችሁም ተጨምራችሁ ተደማምራችሁ ብትመጡ there is no way አልኳችሁ there is no way እኛ ቁጭ ብለን አንጠብቃችሁ ይሄ ሪያሊቲ ነው የምነግራችሁና በአገሪቷ ውስጥ ያለውን የፖለቲካ ለውጥ ለማምጣት ከተፈለገ እናያለን እኮ ምናየው ነገር ነው ወለጋ ላይ ፎልስ ፍላግ ተጠቅማችሁ ሸኔ ገደለ ፋኖ ገደለ ያላችሁ ፎልስ ፍላግ ፉል ብሌድ የሆነ ፎልስ ፍላግ ወስዳችሁ ኦነግን ለማስጠላት ወይም ፋኖን ለማስጠላት day in the life ስትጠቀሙ የነበሩ ፎልስ ፍላግ ዛሬ ተጋልጦባችሁ መግቢያ ስታጡ ተመልሳችሁ
አርሲ ውስጥ የኦርቶዶክስ ቤተክርስቲያንን ማቃጠል ጀመራችሁ። ኢትዝ አጌን ፎርስ ፍላግ መጠቀም ጀመራችሁ። ነገ እኮ ባሌ ውስጥ እንደምታደርጉ እኮ ጠብቃለሁ እኮ ነገ ወሎ ላይ እንደምታደርጉ ጠብቃለሁ እኮ በደንብ ነው የምጠብቀው። ነገ ቀጥሎ ኢሉባቦር ውስጥ እንደምታደርጉ አውቃለሁ። ክፍት ነው ሰኪውርድ ስላልሆነ። ጅማ ላይ እንደምታደርጉ አውቃለሁ እኮ ፎርስ ፍላግ ተጠቅማችሁ ይህንን ግጭት ፈጥራችሁ በሜጀር በሆኑ በአማራና በኦሮሞ መካከል ግጭት እንዲነሳ ትፈልጋላችሁ። it is like anymore we all secured now ጅማም አታገኘውም፣ ወለጋም አታገኘውም። ግንባር የሚካሄደው ጎጃምና ጎንደር ነው። እነዚህ አሁን ያሉበት ቦታ ላይ ፎልስ ፍላግ ተጠቅሜ ሸኔ እንደዚህ ገደለ፣ ፋኖ እንደዚህ ገደለ፣ ትግሬ እንደዚህ ገደለ ምናምን የሚል ፎልስ ፍላግ እጠቀማለሁ የምትሉ ከሆነ ጊዜያችሁ አብቅቷል። ጊዜያችሁ ዋንስ እንደ ፎር ተነቅለ ወደ ጉርጋን ነው የምትገባው። ተነቅለ ያሰርክበት ቃልቲ ውስጥ የምትገባበት ጊዜ በጣም አጭር በጣም ቅርብ የሆነበት ጊዜ ነው። አገሪቷ ውስጥ አብዮት ይነሳል፣ ኩዴታ ሊካሄድ ይችላል፣ አሳሲኔሽን ሊካሄዱ ይችላሉ። ዋቴቨር ዘ ታይም ነው እንግዲህ የሚወስነው። አሁን እኮ እንደ ድሮ የፈጠራችሁት ዲቪዥን ኦቨርሳይት ሬድ ቦክስ ቲዮሪ አበቃ። ፎልስ ፍላጋችሁ ከዚህ በኋላ በተለያዩ የደህንነት ኃይል እየተጠበቀ ነው። እንዳሰሩ ተደርጎ በቁጥጥር ስር የገባችሁ አንተ ሰላይ ዛሬ ስንት ነው ተከፈለ? ከየትኛው ወገን ነው? ዝም በል ቆሻሻ አመዳም ሽሮቅል ምን እንደዚህ አይነት ሰዎች ናቸው። ዘራይቆም እነዚህ አይጦች ናቸው እና ጊዜው ደርሷል። አስወረ ጋር እኔ አምላክ ምስክሬ ነው፣ የሌሊት አምላክ ምስክሬ ነው። ጊዜያቸው በጣም ቅርብ ነው። ዋዊዱ ኦርጋናይዜሽን ማድረግ፣ ጥንካሬያችንን ማጠናከር፣ እንደነዚህ አይነት ቀዳዳ ሰዎች እንዳይገቡ፣ አክራሪዎቹ እንዳይገቡ፣ የሃይማኖት ፖለቲካ በሀገር ውስጥ እንዳይቀሰቅሱ ጊዜን፣ ሰዓትን፣ ስትራቴጂን፣ ሁኔታዎችን ተጠቅመን ከጊዜ ወደ ጊዜ በእነሱ ላይ የምንሰራቸው ፕሮፓጋንዳ የደህንነት ስራዎች የጠበቁና በጣም ወሳኝ የሆኑ ሁኔታዎች ተፈጥረው ለሚቀጥለው ጊዜ በሀገሪቷ ውስጥ የለውጥ እንቅስቃሴዎች ተካሂደው መፈንቅለ መንግስት እናካሄዳለን፣ ወይ ኩዴታ እናደርጋለን፣ ወይ ወታደራዊ ጁንታ ስልጣን እንዲወስድ እናደርጋለን። አመሰግናለሁ። ታንክ ዩ። ኦኬ፣ ለሱ እድሉን እንደሰጠ እንግዲህ ለኛም እድሉን ሰጥተህ ትሰማናለህ ማለት ነው። እኛም የህዝባችን እንደሰደበ የሱን ዘሮች እየጠራን በደንብ አድርገን እንነግረዋለንና እንዳታስወጣኝ፣ ከፈራ ካስወጣኝ ፈርተሃል ማለት ነው። አፄ ዘርዓ ያዕቆብ አዋቂ ትመስላለህ። አዋቂ እንዳልሆንክ ዛሬ ሲኮና መንዶ ብለህ ስትናገር ምንነቱን እንኳን የማታቅ ሲኮ መንዶ ምን እንደሆነ የማታቅ ሰው ስለ ሲኮ መንዶ ለማውራት ትጋጋጣለህ። ኤኒዌይ ይሄ የቡና ለቃሚው ሰውዬ ቡና ለመልቀም ቋንቋ የለመደ ስማኝ። አሁን አንተ ኦሮሞነት አይደለም አንተ እሱን ህዝባችን ስታሰድብ ነበር አይደለም? ስማ አታስወጣኝ። እሱ ህዝባችን እንዳሰደብ ስማኝ። አንዴ ሲኮ ማዶ ምን እንደሆነ አታውቅም። አሁን ቴስት ላደረገ እኮ ነው አንተ ልጠይቀዋል። ሲኮ አሁን ባለው እንትን ላይ ሲኮ ግን መሀይብ እንደሆንክ እነግርሃለሁ። ስለ ሲኮ መንዶ ጎግል ላይ ገብተው እንኳን ማወቅ የማትችል ማለት ነው እኮ ወንድሜ። ይኸውልህ ሲኮ የሚባለው 5 አይነት እንትን ለሱ እኮ ህዝባችን ስታሰድሙ ታላላችሁ። ጋይስ አሁን ሲኮ ማዶ ልክ እንደሚያቀንቅ ሲኮ ያሉት 5 ናቸው። ሲኮች አይደል እንትና ማነው ጃዊ ምናምን የሚባል 5 ናቸው ሲኮ። ሌላው ምንድነው ጃዊ የሚላል አንድ ማን ነበር ስሙ ሌላ። እሺ የማንዶ 7 ናቸው እንዳለ 12 ናቸው። ማንዶ ደግሞ 7 ናቸው። ማንዶ ደግሞ ኡታ ምናምን የሚሉት አይደል? እሺ ኡታዋዩ ምናምን። እሺ ምንድነው ተፈላጎት? አይ እሱ ራሱ አሁን ብጠይቀው አያውቀውም። አሁንና ጀርሚ ናና ቆይ አሁን የምጠይቀው አንተ አቅም በለልህ። ቆይ ያ አይደለም አሁን እስኪ አጭ ቆይ አንድ ጊዜ እናውራ እስኪ። እዚህ መንግስት ለዚህ ለቡና ለቃሚው ለለማኝ ልጅ መልስ ልስጠው። ስማኝ መጀመሪያ ቡና ለመልቀም ኦሮሚያ ክልል ገብቶ ቋንቋ የለመደው የቡና ለቃሚ ልጅ ልንገረው፣ ቤተሰቦቹ ባዶ ጫማ ሆኖ መጥቶ ኦሮሚያ ላይ ቡና ሲለቅም የነበረው ሹምዬ የሚባል ፋኖ ልንገረውና እየተቃጠላችሁ እንድትሰሙ ነው የሚነግራችሁ ማለት ነው። የቡና ለቃሚ ልጅ አንተ ወለጋ ላይ ህዝባችን ስታ
አንዴ ጋይስ እኔ ስድብ እኔ አልፈልግም ጋይስ፣ በሰላም እናውራ። በሰላም ስድብ መሳደብ እሱ አልተሳደብም እኮ እሱ እኮ ያለው እኮ ይሄንን ፓርቲው ነው እንጂ ህዝብ አልሰደብም አልተዋጋም ነው ያለው። እሱም ደግሞ ትክክል ነው፣ ውሸት አላሽም። በዚህ እንተማመናለን አይደል? ይኸውልህ ምን መሰለህ አንተ ራስህ አትዋሽም መቼም በዚህ ይኸውልህ ቆይ አንድ ጊዜ የወላይታ ጦርነት አውርቶ ነበር አይደል? የጣሊያን ጦርነት ላይ አልተሳተፈም፣ የከፋ ጦርነት ላይ አልተሳተፉም፣ ኢቨን ሪሰንት የሐረር ጦርነት ላይ አልተሳተፉም፣ ሲዳማ ጋር በተደረገው ጦርነት ላይ አልተሳተፉም፣ የትም ቦታ አርሲ አልተሳተፉም። የኮሪያሪት ውሸት አትዋሽም እኮ እውነቱ እኮ ነው። ካለ ደግሞ አምጥታችሁ በዚህ ቦታ ላይ ተሳትፏል ብሎ ማምጣት ደግሞ እንደውም የሚገርም ነገር እንትን ይሄ ምንድነው 18ኛው አይ ቲንክ 1881 አጼው ጦርነት ፈልገህ ነው እንደምትሳተፈው? አንድ አገረ መንግስት ስር ከገባህ በኋላ ጦርን የሚመለምለው እኮ ያ አገዛዙን የሚመራው መንግስት ነው አይደል? ያ ደግሞ ለጦርነት የደረሱትን በሚፈልገው ደረጃ ወደ ጦር ማዕከል ይልካል አይደል? ያ ግን አልተሳተፉም፣ መሳተፍ አይፈልጉም። ይዛጋል ጦርነት እንዴት ነው ፈልገህ ነው እንደምትሳተፈው? ለምን ዛሬ ከየትኛውም ወጣት በላይ መከላከያ ውስጥ ያለው የአርሲ ልጅ ነው። ዛሬ ያለውን ስታቲክስ ነው የምናየው። አሁን ቅድም ስለ ብርሃኑ ጁላ አውርታል። ብርሃኑ ጁላ ሻሸመኔ ውስጥ ጎሳው ከንሼ ይባላል። ከንሼ ማለት ነው ከአርሲ ጎሳ ውስጥ አንዱ ነው። ከንሼ ይባላል። ሄደ ያንንም ክሮስ ቼክ ማድረግ ትችላለህ። ክሮስ ቼክ ማለት ነው የቱለማ ሰው ነው። እኔ ልነግርህ ነው። በቃ ችግር የለውም። አንተ የፈለግከውን በለው። ጎሳው ከንሼ ይባላል። የሻሸመኔ ሰው ነው። ከንሼ የሚባል ጎሳ ምንድን ነው ብለህ ያንን እንትን መስራት ነው። ችግር የለውም። ከዛ በተረፈ ደግሞ መከላከያ ውስጥ አሁን ባለው የጦር አደረጃጀት ውስጥ ምን አይነት ቦታዎች አላቸው፣ ምን አይነት ጀነራል የሚባሉት አሉ ምናምን በሚለው ቼክ ማድረግ ነው። ዛሬም ግን እኔ እያልኩ ያለሁት ዛሬም እንኳን ማለት ነው ጎጃም ሀገር ላይ ፍርድ ሲፈልግ እኔ እዛ ሄጄ እያስከበርኩ ነው ብለህ ሀገርን እያስጠበኩ ነው። እውነት እናውራ ከተባለ እኔ የማውቀው አሁን አርሲ ያለውን ፖለቲካ እንደዛ አይደል። እንደውም አርሲ ያለው ፖለቲካ እንደውም አሁን የቱለማ ሰዎችን እያፈናቀለ ንብረት እየዘረፈ ነው እንደውም ያለው። አነስተ እናውራ ከተባለ እኔ የማውቀው በዛ ነው። የአርሲን ፖለቲካ የማውቀው አሁን ቢዝነስ እየበላ ነው ያለው። እንደውም ሌሎቹን እያፈናቀለ ወለጋ ላይ አማራና ኦሮሞ አጨፋጭፎ እዛ ጋር ቢዝነስ እየሰሩ ነው ያሉት። እዚህ ጋር አሁን በእንትን ደረጃ በጥቅማ ጥቅም ደረጃ ስንመጣ አርሲ በደንብ እየተጠቀመ ጥቅማ ጥቅም እያገኛል። ኦሮሞን እርስ በርስ ያፋጫል። ጥቅማ ጥቅም እንደውም ከቱለማ በላይ ጥቅም አሁን ከረንትሊ እያገኛለው አርሲ ነው። እንዳለ እያፈናቀለ እየወሰደ አዲስ አበባ ላይም ገብቶ እየወሰደ ነው ያለው። ወለጋ ላይም እርስ በርስ አጨፋጭፎ የቡና መሬቶችን እየወሰደ ነው ያለው። ብዙ ቦታዎች የስራ እድል ተፈጥሮለታል። እችን አጋጣሚ ግን ምንድነው የኢትዮጵያ ግን እንትን ላይ ግን አሁን ኢትዮጵያን እየበዘበዘ ነው ያለው ፖለቲካውን ነገር ህዝቡ ምስኪን ህዝብ ነው፣ እንወዳለን ህዝቡ። ፖለቲካ ላይ ግን ስንመጣ ግን የአርሲ ፖለቲካ ኢትዮጵያዊ ወዳድ ሆኖ አያውቅም። ለኢትዮጵያም ታግሎ አያውቅም። እንደዛ ከሆነ እኮ አፄው ዛሬ አሁን አንተም እኔም የምንታገልለትን መንግስት ማለት ነው ይሄንን ኦሮሞም ሆነ ኢትዮጵያውን አንድ አድርጎ ኢህአዴግን የገለበጠውም እኮ ጀዋር መሐመድ ነው፣ እሱም አርሲ ነው። ያኔ ኢትዮጵያ ከወያኔ ሲያላቀቀህ አጨብጨበለት። ዛሬ ደግሞ እሱን ኢትዮጵያ አይደለም አርሲ እንደዚህ ነው ስትል ልክ አይመጣም። ገባህ? ትናንትና ኢትዮጵያ የሆነው ኢትዮጵያን አነሳስቶ ወያኔን አነሳ አይደል? ይኸውልህ እኔ ዛሬ የጀዋርን ፖለቲካ እኔ ደግፋለሁ እያልኩ አይደለም። ግን ትናንትና በነበረው ነገር አንተም አጨብጨበህለታል። እንደውም እዚህ አማራ ኪላ የጀዋርን አስተሳሰብ ፖለቲካ እንዴት አድርጎ ሲተነትን እንደነበረ የእሱን ምናምን እኔ ሪካርዶቹን ልክላለሁ። ምናልባት እናንተ ጋር ካለ አንተ ጋር ደግሞ ይኖራል። ተረዳኝ። ትናንትና በኢትዮጵያዊነት እሱ የሰራውን ስራ ዛሬ ግን ምንም ብሎ ይስራ ግን ዛሬ እንደ አርሲ እኛ ምንድን ነው ያጠፋ ነው? አሁን አንተ በዚህ አገረ ምስረታ ውስጥ ዛሬ ባለችው አንተ አርሲ ልጅ ነህ፣ ግን ስታረግ ያየው ግን ቤት ውስጥ ገብተህ ግን ፕሮሞት ስታረግ ነው ያየው። ባይዘው በስታይል አልደግፍም ትላለህ፣ ጀዋርን ትደግፋለህ በስታይል። እኔ እኮ ይገባኛል በስታይል ችግር የለብኝም። በስታይል ትደግፋለህ። ታዲያ በደግፎስ ምን ችግር አለው? ይሄ እኮ ኃጢአት እኮ አይደለም። አትፈርበት። ገባኝ። እኔ ማንም ላይ አላፍርም። እኔ ማንም ላይ እንዴት አፍርበታለሁ እንዴ? እንደዛ ከሆነ እኮ ጀዋር እኮ ይቀርበኛል። እኔ ምንም አርሲ በመሆን ማለት ነው። ግን የእሱ አስተሳሰብ ምናልባት ዛሬ ላይ ላልገዛው ይችላለሁ፣ ሊገዛው ይችላለሁ። ዛሬ እኔም የራሴ አስተሳሰብ ሊኖር ይችላል። ግን አሁን አንተ እንደምትለው አርሲ በዚህ አሁን ባለው መንግስት ውስጥ ከሁሉም
አካባቢ ኦሮሚያ ውስጥ ራሱ ካለው ከሁሉም አካባቢ እዚህ መንግስት ቀኝ እጅ ሊሆን ይችላል እንደውም ስታቲስቲክሱን ካወጣ ተረዳይ ለዛም እኮ ነው በአንጻራዊ ሰላም እንደውም በዚህ 8 ዓመት ውስጥ ኖሮት ያለው ማለት ነው እንደውም አብዛኛው ኦሮሞ እኮ ለምን ከኛ ጋር ፋይት አታረግም ነው ተነስተ ሲል የነበረው አንተ ስከሳል ነበር እንደዛ ብላ ይኸውልህ አሁንም እኛ የምንፈልገው ዳርሲ ሰላም ገባ ከየትኛውም እምነት ጋር ከየትኛውም ብሔር ብሔረሰብ ጋር አብሮን ከሚኖሩት ጋር ከማንም ሰው ጋር መነካካትን አንፈልግም ተረዳኝ አሁን አንተ አማራ እንደዚህ ሆነ ብለህ እዛ አካባቢ ያለው ጠላቻን ምናምን መዝራት ከዛም በኋላ ህዝብን ትላንትና ስታረገው የነበረውን ነገር የሚደግምልህ አይደለም ደግሞ እንደዚህ አይነት እሺ ብሎ የሚሰማም ሰው የለም ተረዳኝ ስለዚህ በኢትዮጵያዊ ነን ልክ አንተ ኢትዮጵያዊ እንደሆንከው እዛ አገር ውስጥ እኔም አንተም እኩል ነው መኖር የምንችለው ግን እዚህ ቤት ውስጥ ለምሳሌ ያስገብተ ያን ያህል የፖለቲካ አንደርስታንዲንጋቸው ላላ ያሉ ሰዎችን እንደዚህ ያሉ ለራስህ ነገር የሚጠቅመህን ወይ ደግሞ በቃ ያን ከሆነ ፍላጎት ችግር የለውም እንወርድልሃለን እነሱን አስገብተ እንደፈለክ ማድረግ ትችላለህ ግን ያንተ ምንም የሚያመጣ ለውጥ የለም አጭ ስንት ዓመት እኮ እዚሁ ላይ እንተዋወቃለን አርሲ በጀዋር ማስጠላት አይችልም እንደዛ ከሆነ አርሲን ለምን በብርሃኑ ጁላ አጣጣለው ኦሬዲ አርሲ እንደዛ ከሆነ በጀዋር ከመታነሳው ለምን በብርሃኑ አጣነሳው ራሱ በጁላ ማለት ነው እንደውም አርሲ ኮንዶም እውነትና አውራ ከተባለ በኢንተርናሽናል ኮሚኒቲም አይነ ቁራኛ ውስጥ የገባ ቦታ ነው በኢትዮጵያኖችም ደግሞ ብዙ አርሲ አይወደድም ባይዘው እሱ ደግሞ እኛን ጠቅላይ ሚኒስተሩ እንደዚህ አይነት አስተሳሰብ እንዳሌለና ይሄ አንተ ያወራው የእምነት ነገር እንኳን እንዳሌለ ፓርላማ ላይ ነው ለህዝቡ በጣም በሚገርም ሁኔታ እንደዛ እንዳሌሉበት የተናገረውና እኔ አርሲ ነው ጠቅላይ ሚኒስተሩ ህዝቡን ይወደዋል ችግሩ አሁን ያንተ ፖለቲካ ለውጥ አያመጣም ለዛ ነው ገባ ትልቁ ችግር ያ ነው አገሩን የሚመራው መንግስት ህዝቡን እንዴት ያያዋል አንተ እንዴት ታያዋለህ ነው አሁን እሱ እኔ እኮ ስለጥቆ ጋይስ እኔ ችግር የለብኝ ነገር ነው ኤኒዌይስ ምንድነው እሺ አሊሽ ጎይድሽ ወንድም አንዴ ሰላም ብለናል ከቅድም ጀምሮ ነበር ሰማቸው የነበረው ኢትዮጵያ ወዳድነ ኢትዮጵያ ወዳዶን ጠላቶን እሱን አንተ አጠይቀኝም ሲጀምር ያ ኢትዮጵያዊ ሰጪና ነሺ በሚገርም ሁኔታ ከቅድም ጀምሮ አንተ ስትሆን ሳይ በጣም ነው የተገረምኩትና ታቃለ ስሜታዊም ነበርኩ ስታወራ እየሰማው ነበር ሶሪ ለዛሉና ሲጀምር ጎንደሬ ኢትዮጵያዊ ሆኖ አርሲ ኢትዮጵያዊ ማይሆንበት ምክንያት ምንም የለም አሁን አንተ በጣም ያበሳጨ በጣም ተናድጄ ነው ታቃለ በጣም ያበሳጨ እኔ ማበሳጨ ተመረመ በሳጨው ቆይስ ስማኝ በጣም ያበሳጨ በጣም ያናደደ በአማራ ትግል ውስጥ ጎጃም ትግል ላይ ነው ጎንደር ደግሞ ታግሎ እሱ ሳይሆን ሌላ ብሔር ብሔረሰቦች ከትግራይ ጋር ሲዋጉለት ያስመለሱ ለመሬት አለ የቱ መሬት የሰለይጡ መሬት ማለት ነው አሁን ጀዋር ላይ ከቅድም ጀምሮ ስሜት አይሆን እየተናገርክ ያለው ስለዛ መሬት ስለነካ ነው ስለ ሰሊጡ ምናምን ብሎ ስለነካ በዛ በጣም ስሜታዊ ነህ እና ነገ ይሄ መንግስት የሆነ ነገር ከሆነ የጎጃሙ ኃይል መጥቶ ስልጣኑን ይጠቀለላል ምክንያቱም በአማራ መሬት አቀማመጥና ፖለቲካ ላይ ጎንደር ዚግባ የሚባል አይደለም ህዝቡ ማጆሪቲው ቅማንት ነው ቢቆጠር ንጹህ አማራ በጣም ትንሽ ነውና ያን ፍራቻ ስላለበት ጀዋሪያችን ቦታ ስለሰሊጧ መሬት ስለነካ በጣም ስሜታዊ ሆነ ለዛ ነው ያን የምታወራውን ይረዳሉ አንድ እሱ ነው ሁለተኛ በምንም ተአምር አንድ ጎንደሬ እዛ ጥግ ቆሞ ማለት ነው አርሲን ኢትዮጵያዊ አይደለም እኔ ኢትዮጵያዊ ነኝ እኔ ነኝ ኢትዮጵያዊ እንሰጥ ማለት በጣም ድድብና ነው ሌላው ደግሞ በጣም በሚያሳዝን ሁኔታ ከቅድም ጀምሮ ስታወራ የሰማሁት እና ያንን የቡና ለቃሚ ልጅ አስገብተ ህዝቡን ስታሰድም እንትን ያልኩት የምሬ ነው ምለ አጼ ዘር ያቆብ ህዝብ እንደ ህዝብ የምትሳደበውን እንትን በግለሰብ ደረጃም ዋጋ ያስከፍላል የጊዜ ጉዳይ ካልሆነ ማለት ነው ለአንተ ደግሞ ቁጭ ብለን ኢትዮጵያዊነታችንንም ለአንተ ምንናገርበት ምንም እንትን የለውም አንተ ማን ስለሆንክ ነው አንተ ኢትዮጵያዊ ነህ አንተ ኢትዮጵያ አይደለም አንተ ኢትዮጵያ ተጭኖ ነው አንተ አልተጫነም አንተ ማን ነህ ሲጀምር ገባ የኦሮሞ ገበሬ አንተን አተሳሰብ አይገዛም ሌላው ደግሞ ከዛ አልፎ የምታወራው ነገር ወጀሻዋ ኢትዮጵያዊ ነው አርሲ ኢትዮጵያ አይደለም ወለጋ ግማሹ እንትን
በአንተ ቤት አሁን በአንተ ጭንቅላት ኦሮሞ መከፋፈል ነው በአንተ እንትን ማለት ነው። በሚያሳዝን ሁኔታ የኦሮሞን ገበሬ መሸወድ አትችልም። አንተ አይደለም የአማራ ፖለቲካ አለ የሚባል የኦሮሞን ገበሬ መሸወድ አይችልም። አንድነቱንም ሊያፈርስ አይችልም። እሱ አክትሟል። ገባ? ነገ ከነገ ወዲያ አብይ እንኳን ቢወርድ ጀዋር ወይንም መሮ ይመጣል። ይህን አስረግጠን ነው መንገዛ። ሌላው ደግሞ አርሲ በሌሎች ኢትዮጵያውያን አይወደድም ማለት። እስቲ ጎንደሬንና አርሲን አስቀምጠ ዳታ ስራ ማን እንደሚወደድ። ጎንደሬንና አርሲን ሶማሌ ይዞ ሂድ። ጎንደሬንና አርሲን አፋር ይዞ ሂድ። ጎንደሬንና አርሲን ደቡብ ክልል ይዞ ሂድ። ማንን እንደሚመርጥ ታያለ ከዛ በኋላ ማለት ነው። እና አንድ ጎንደሬ አንድ ቁንጣም ጎንደሬ አርሲን ኢትዮጵያ አይደለህም እኔ ኢትዮጵያዊ ነኝ ኢትዮጵያዊ ልስጥ ማለት ራሱ በጣም ድድብና ነው። በጣም ደደብና ማለት ነው። ሌላ ደግሞ ያ የቡና ለቃሚ ልጅ ህዝብን እንደ ህዝብ የሰደብከው ከቅድም ጀምሮ ስታወራ የነበረው ወንድ ኮንክ ማንነትን አውጣና ፊትን አውጣና እንደዛ ተሳደብ። ገባ? ተደብቀ ኦሮሞ ነኝ ብለ ለቡና ለቀማ ላጨዳ ለሰራተኝነት ልትመጣ ትችላለህ። ከዛ በላይ ግን ኦሮሞ እንደ ኦሮሞ እርግጠኛ ሆኜ የምናገረው አንድ ከየት ነው ላጨዳ የመጣው ንገረኝ። ከየት ነው ላጨዳ የመጣው? ከመጣበት ነው። ከአንተ አካባቢ ሊሆን ይችላል። ከየት ነው? የኔ አካባቢ የት ነው? ከአንተ አካባቢ ሊሆን ይችላል። የት ነው እኮ የኔ አካባቢ የት ነው? አሁን አጠቃላይ ማለት ነው እንዳልኩ አንድ ጎንደሬ ስማ፣ አንድ ጎንደሬ ስማ አስጨርሰኝ። አንድ ጎንደሬ ሮንግ ፐርስ አሁን እኮ እኔ እኮ ታስቆኛላችሁ። ከማን ጋር እንደምታወራው አታውቅም። ለዛ ነው እኮ አሁን አንተ ግራ ይገባ። እና አንደኛ ጎንደር ልጅ አይደለም። አንደኛ እዛ ቀለም ያልክ ጎንደሬ ነው። አንዴ እዛ አካባቢ ቤተሰብም የለኝም። አንደኛ እኔ እዛ አካባቢ ሰው አይደለም ቤተሰብ። ለሁሉም አስጨርሰኝ። ለሁሉም ሐሳቤን ልጨርስና አንተ እኮ ልነግርህ እኮ ነው። አንዴ አሁን ከየት ነው ያልኩ። አንዴ ቆይ ላስረዳህ እኮ ነው። ለምን ረጋትልም እንዴ? ላስረዳህ እኮ ነው። አንተ አሁን ቁጭ ብዬ እየሰማሁ አይደል ያለው። አንደኛ እኔ አሁን ለምሳሌ ካልከኝ እኔ አማራ ነኝ። ሁለተኛ ደግሞ እኔ የት ነው የተወለድከው ካልከኝ ደግሞ የተወለድኩት ቦታ አሁን ባለው እንግዲህ አዲስ አበባ ነው የሚባለው። ድሮ በረራ ነበር፣ አሁን አዲስ አበባ። ከዛ ልክ በረራ የሚባል ከተማ የለም። አንዴ ኦኬ፣ ችግር የለም። ቤተሰብ ደግሞ ከየት መጣ ካልከኝ ደግሞ ግማሽ ሸዋ ግማሽ ወሎ ነው። እዛ ጋ አሁን ለምሳሌ ካልካውን ለምሳሌ ቆይ አንዴ ስማኝ። እዛ ጋ ካልካውን ለምሳሌ እዛ ጋ ሸዋ ላለው አማራ አንተ አትቀርብ። የሚቀርበው ሸዋ ላለው አማራ የሚቀርበው አብሮት የኖረው ምናምን ካልክ ደግሞ የቱ ለማውሮሞ እንደውም አብሮት ኖሯል። እሱን ተረተረተን ፖል። ስለዚህ ምንድን አንዴ ልጨርስልህ እኮ ነው። አንዴ የሰሊጥ ምናምን ላልከው ደግሞ ኦፍኮርስ ሰሊጥ የአማራ መሬት ነው። የአማራ መሬት ሰሊጥ እንወዳለን ሁሉም ሰው አይደለም። እሱን ራሱ አርሲ ተዋክቶልን የመለሰልህ ባለፈው ማለት ነው። ስለዚህ አሁን የምጠይቅ ጥያቄ አንተ አሁን የአርሲ ልጅ ሰው ጥሩ ነው ባይዘው ውይይት እንወያያለን፣ ችግር አንድ የምጠይቅ ጥያቄ እስቲ አርሲ እዚህ ቦታ ተዋክተዋል ብለህ እስቲ ንገረኝ። ወደ ሲጀምር አንተ በምትለው አመለካከት ራሱ ባንዋጋ ራሱ ተዋጋን ብዬ እሱ ራሱ ለአንተ እውቅና ልሰጣለሁ። አስጨርሰኛ ተናገርካ እንዴ? አስጨርሰኝ። ባንዋጋ ራሱ ኢትዮጵያዊነት መስጫና አለመስጫ አይደለም። አስጨርሰኝ። አንተ ተናገርካ እንዴ? አንተ ተናገርክን ይል ነገር አሁን ጠየቅካ። አስጨርሰኝ። አንተ እንዳልከው መጀመሪያ በኃይልን የገበራችሁት ካልክ በኃይል ነው የገበር ነው አንገብርም ብለን ማለት ነው። ምክንያቱም ማን ስለሆናችሁ ነው የምንገብርም ብለን ያ የገበርንበትን ትግል ደግሞ ከሌላ ኦሮሞ ወንድሞቻችን ጋር ሆነን ድነስተናል። እሱ ከ8 ዓመት በኋላ በምንፈልገው መልኩ 100% ቢሆን የራሳችንን ልጅ 4 ኪሎ መልሰናል። ከንጉሳውያን ንጉስ ነን ከሚሉ ከሰለሞናውያን ዘር ነን ከሚሉ ነጥቀን ኦሮሞ ለሆነ ልጅ ስልጣኑን መልሰናል። ታግለን ከዛ በኋላ ኦሮሞ ወንድሞቻችንን ኦሮሚያ ክልልን አስመልሰናል። በቋንቋችን መፍታችንን አስከብረናል። ገባ? ትላንት አባቶቻችንን አያቶቻችንን የኦሮሞ ጥያቄ ተመልሶለታል። አብዛኛው ተመልሷል። እሱ ደግሞ በትግላችን ጀዋር መሐመድ አርሲ አልገባም ብሎ መጀመሪያ ነው በማለታችን አርሲ አልገባም ብሎ ነው ጀዋር። አሁን ታዲያ የአርሲ ኦሮሞች ታዲያ ለጀዋር መሐመድ የምትደግፉት ታዲያ የኦሮሞ ጥያቄ አብይ አህመድ ስለመለሰ ከመለሰ ለምን ታዲያ አርሲዎች ትዋጋላችሁ ታዲያ? ስማኝ እሱ አሁን በአንተ አስተሳሰብ
ኦሮሞ መከፋፈልን ነው። አርሲ ውስጥ ጀዋርም ይደግፋል፣ አብይም ይደግፋል፣ ሌላም ይደግፋል። ሸዋ ከሄድክም እንደዛ፣ ሐረርጌ ከሄድክም እንደዛ ሚክስ ነው ማለት ነው። እሱ የሰው አመለካከት እንደናንተ አይደለንም። አየኛ በእናንተ አተሳሰባውን አንድ አማራ መጥቶ ስልጣን ቢይዝ ሙሉ አማራ ተከትሎት ይደግፈው ነበር። እኛ ኦሮሞዎች ግን እንደዛ አይደለንም። አብይና ጀዋርም ብቻ አይደለም፣ መራራም ይደግፋል፣ ጫካ ያለውም ይደግፋል። የተለያየ አመለካከት። ይሄ ደግሞ ቦታ አይወስነውም ልልፈልግ ነው። ተረዳይ? ምሳሌ ጀዋርን በጣም የሚቃወሙ አርሲዎች አሉ፣ እንደዛ የሚደግፉትም ከሸዋም እንደዛ። ሰውየውን ሳይሆን እኛ የምንደግፈው አመለካከቱን ነው። ያንን አመለካከት የሚገዛ አለ፣ ማይገዛ አለ። ተረዳይ? አንተ ወደ አርሲ ነጥለ ያንን ነገር ለመያዝ የፈለከው ገብቶናል። ትላንት ወለጋ እኔ ስሰማ ነበር። ትላንት ወለጋ የደም ምድር ሸዋ ነው ስልጣኑን ያዘው ሌሎቹ ምንም ስትል ነበር። በአንተ አመለካከታውን ተሸውዶ የሚከፋፈል ኦሮሞ አለ ብለ የምታስብ ከሆነ የምሬን ነው ምለን እንስቅብሃለን። በጣም ነው የምንስቅብህ፣ በጣምም ነው የምናዝነው። እውነት አንተ አሁን የአማራ ተወካይ ወይንም ደግሞ ከአማራ እንደዛ እንኳን የሚወስድ ሰው የለም ብለ የምታስብ ከሆነ የኦሮሞን ገበሬ ያሸውድም ማለት ነው። አጠቃላይ ግን ስንመለስ ኖ ብለን ነበር፣ ልክም ነበር፣ አንገብርም ማለታችን ማለት ነው። ታግለናል፣ መጨረሻ ላይ በውጪ መሳሪያ ተሰብረናል። ግን እንደዛ አልቀራንም፣ ተደራጀን። ከዛም በኋላ በባሌ በሐረርጌ በመጫና ቱለማ ከዛን ኦነግ ተወልዶ ኦዴፍ ተወልዶ መፍታችንን አብዛኛው መፍት አስከብረናል። የሚቀራለ አዎ የሚቀራለ፣ እሱ ቀስ ብሎ ይመለሳል ማለት ነው። ጀዋር መሐመድ የሚታገለው አርሲን ስልጣን ላይ ለማውጣት ነው እንጂ ሌላ ጥያቄ የለውም ነው የምትለኝ? አሁን እኮ አያ መጣ አርሲን ለማምጣት አርሲን ስልጣን ላይ ለማምጣት ነው እንጂ ሌላ ምን ነገር አለ? አስጨርሰኝ። የእሱ ደጋፊዎች ደግሞ እንዳለ አርሲዎች ናቸው። እስቲ አንተ አመለካከት ነው የማየው እንዳለ ላሳያ አካውንቶቹ የእሱን ጃዌ እሱን ስም የተወሰነ ስም አይተ ማለት ነው። የተወሰነ ስም አይተ የእሱ ደጋፊዎች እንትን ናቸው የእሱ ደጋፊዎች አይደሉም ማለት አትችልም። እሱ ስህተት ነው። መሬት ላይ ያለውን ነገር ሌላ ጊዜ እንትን ማድረግ ትችላለህ። ጀዋርና ጀዋር እኮ የኦፌኮ አባል ነው። ፓርቲ እኮ አለው። ኦፌኮ አባል አይደለም። አሁን አይደለም፣ አሁን ወጥቷል። አሁን ብለህ ነው የምታወራው እኮ ያልኩህ እሱ ነው። አጠቃላይ ግን ዘር ያዕቆብ ስለ ኦሮሞ አሁን ያርሲ ነው። አጠቃላይ ግን ስለ ኦሮሞ ያለ ግንዛቤ አንተ መጫና ቱለማ የቱና የቱ ብለህ አታውቅም። እስቲ አሁን አንድ ጥያቄ ልጠይቅ። ቱለማ ያለበት ዞን እስቲ ጥቀስልኝ ብለህ የምሬን ነው ምን ሙሉ አታውቅም። ሲኮና መንዶ ማታክ ሰውዬ፣ አርሲና ባሌ የምትል ሰውዬ፣ ሲኮማና መንዶ ነገርኩህ እኮ። አስጨርሰኝ፣ ቆይ በእናትህ እኔ ስንነገር አስጨርሰኝ። ባሌ የመሬት ስም መሆኑን ህዝቡ ግን እንዳለ ጎሳው አርሲ መሆኑን ማታክ ሰውዬ ስለ ኦሮሞ እኔ እኮ ነኝ የነገርኩት ልጁ እኮ ሲኮማዶ ስለው እኮ እኔ እኮ ነኝ የነገርኩት እኮ ማንዶ አለኝ። እኔ ነኝ የነገርኩት እያልኩ ነው። ዘማኝማ ያ አሁን ባሌና አርሲ እኔ ነኝ 5 እንደሆነ የነገርኩት እኔ ነኝ። አንተ እሱ ማንዶ 7 እንደሆነ እኔ ነኝ የነገርኩት። ችግር ያዘረ ያዕቆብ ችግር ታወራለህ። ሰው ሲያወራ ደግሞ ትመጣለህ። ከዛ በኋላ ጠቅልላ አይ አታውቅም አልከኝ። አርሲን በደንብ ነው እንደማታውቀው እንዴት እንደማታውቅ ልንገርህ። ባሌም ይሁን ደስ አንተ ከኔ በላይ ታውቃለህ። ሰው ልጠይቃ 5ቱን ዘርዝርልኝ እስቲ ሲኮቹ አስተርሰኛ አምስቱን ዘርዝር። አሁን አንተ አውቃለሁ ብለኸኝ አይደል? ቆይ እንደውም አንተ የአርሲ ልጅ ነህ። እስቲ ሲኮ 5ቱን ጠቀስ። እኔ አርሲ ልጅ አይደለሁም ሲጀምር። ነህ እሱን ተው። እስቲ ችግሩ 5ቱን ጥቀስልኝ። ሙሉ በቃ እንዲህ ሙሉ የሚመልስልህ የአርሲ ልጅ መሆን አለበት። የሚቃወመው ጥቀስልኝ። ካለ እንደቀደሙ አይነት 5 ጥቀስልኝ። 5ቱን ጥቀስልኝ። አጠቃላይ ሐሳቤን ሳጠቃልልልህ ስማኝ። አታውቅም ማለት ነው። እኔ አስጨርሰኛው ልመልስልህ እኮ ነው። አርሲ ሲኮና መንዶ ተብሎ ይከፈላል። መንዶ ሁለቱ ምዕራብ አርሲና ምስራቅ አርሲ እዚህ ውስጥ የሚያለ አለ። ሲኮ ምዕራብና ምስራቅ አርሲ የሚያለ አለ። ባሌ ላይም ሁሉም ጎሳ አለ። ምሳሌ አሁን የአንዱ ጎሳ አርሲ ውስጥ ካለ አንድ ጎሳው ነው ማለት ነው። እዛ ማዶም አለ። ሚክስ ነው። ባሌ የመሬት ስም ነው እንጂ የጎሳ ስም አይደለም። መንዶ የጎሳዎቹን ንገረኝ ያልኩ። የጎሳው ምን ያደርግልሃል አንተ? ጎሳው ምን ያደርግልሃል? ከጎሳው እንትን ልትነቀስበት ነው እንዴ? አውቃለሁ አልከኝ እኮ እንደምታውቅ እኮ ነው አንተ የምታወራው። ግን እኔ ነገርኩህ እኮ እኔ እኮ የሰማቸውን ቅድም እኮ ነገርኩህ እኮ የሲኮ ምን እንደሆነ የማንዶ ምን አጠቃላይ ሐሳቤን እየበተንከው ነው። እንትን ገብቶኛል። አጠቃላይ ሐሳቤን እየበተንከው ነው። ግን ላጠቃልል ባሌም ያለው ገደብም ያለው ጊዳም ያለው
አልበሶም ያለው ሁሉም የአርሲ ልጆች ናቸው። ይሄን እንኳን ላይ አሁን ቱለማ ነው ስልጣን ያዘው ከዚህ በፊት ብለ ሌላውን ኦሮሞ በአንተ አመለካከት መቀስቀስ አንተ ማንንም የመቀስቀስ አቅም የለም። ሲቀሰቀስም ህዝብ ስከፋፈለ ራሱ እንደዚህ በዚህ ልክ አይደለም መከፋፈለው። ይሄ እረኛ እንኳን ሊለይ አይችልም። ግን አንድ እንደ አማራ ብሔርተኛ የአማራን ህዝብ አንድነት እንደሚፈልግ ሰው የአማራ ህዝብ አንድ ይሆንልኝ ብለ እንደምታስብ ሰው ሌላውን ደግሞ ልከፋፈል ብለ ስታስብ በጣም ነው የሚያሳዝነው። እንደዛውስ መገባ ከሆነ እናንተ ከባድ ነው። የምሬ ነው ማለት እኛ በጎሳ ልከፋፈለ ልሞከር ትችላለህ። አንተ ውስጥ ግን ተገብቶ ቅማንት አገው አማራ የሚባለው ራሱ ሌላ እንትን ሆኖ ሌላ ነገር ውስጥ ነው የምትገባው ነው። የራስን ቤት ስራ ከቻልክ ህዝብ ኃይል እንዲኖረው ጉልበት እንዲኖረው ወደ ፖለቲካ እንደሚመጣ ከፈለክ የራስን አንድነት የራስን የህዝብን ጉዳይ ስራ እንጂ በማያገባ ነገር ላይ ምንም ተጽዕኖ በማታመጣው ነገር ላይ የምታወናው ነገር ደግሞ እጻሊ በማያሳምነው መልኩ መተዚህ ጋር ትላንት ወለጋ ዛሬ ደግሞ ሸዋ ነገ ደግሞ አርሲ ከዛ በኋላ እንትና ጀግና አይደለም የወረደበትና ማንንም የሚቀበለው አተሳሰብ አይደለም ነው። አጠቃላይ ግን ህዝብ እንደ ህዝብ አይሰደም። በጣም ኖር ነው። ይሄን ባለጌ ልጅ አስጨርሰኝ ዘር ያዕቆብ ይሄን ልጅ አስገብተ እንደፈለገ ሳውራ ጸጥ ብለው ሌሎች ውስጥ ሊመልሱልስ ሲሉ ምታስቆማቸው ከሆነ ስህተት ነው። ምሳሌ አንተ አማራ ነህ፣ የአማራ ብሔርተኛ ነህ። እሱን ስታሰደብ ሰደበኝ የሚለው የት ደግሞ የሚሰማው ማን ነው? ያንን ብሔር ነው። ተረዳኝ። ስለዚህ እንደዚህ አይነት ነገር ልክ አይደለም። አንተ በጣም ያሳበደ ዛሬ እኔ ገብቶኛል። የምሬን ነው በጣም ገብቶኛል። እዚህ ከጓደኞች ጋር የምታወሩት ነገርም የአማራን ወከልኩ ከሚለው ሊጋ ሲነጻጸር ተማሪው እንኳን ለመሆን ብቁ አይደላችሁም። በጣም ጎበዝ ነው። የሚችለውን አስረድቷል። ግን አላ እኛ ብቻ ነን ስለ አማራ የምናውቀው ሌላ ሰው አያውቅም የሚል አመለካከት ስላላችሁ ነው። ስለዚህ አጠቃላይ እንኳን አንተ ተራ ሰው አይደለህም። ሚኒሊክ እንኳን መጥቶ አርሲ መስበር አልቻለም። ኃይለ ሥላሴ መጥቶ ባሌ ላይ ያንን ሁሉ ግፍ ሲሰራ ምንም ማምጣት አይችልም። ማንም ሊሰብረን አይችልም። እኛ ማንም ነው የምልህ። ከዛም አልፎ ደግሞ ዛሬ ኦሮሞ የትላንት ኦሮሞ አይደለም። አርሲ ሲመታ ቱለማ ዝም የሚል ቱለማ ሲመታ ወለጋ ዝም የሚል አይደለም። እርስ በርስ ልንቀያየም ልንጣላ እንችላለን። ከዛም አልፈን እኮ እኛ ከኦሮሞነትም አልፈን እኮ ኢትዮጵያ የኛ ናት። ትላንት የኛ አይደለችም እንኳን ስንል ከሀገሩ እኮ አይደለም ችግሩ። ሀገሯ የተመሰረተችበት ኦሮሞነታችንን እኛን ገፍቷናለች ከሚል አመለካከት ሊሆን ይችላል። ለምን ሀገራችንን እንጠላለን? ዛሬ ደግሞ አዙረናት እኛንም ሌላ ብሔር ብሔረሰቦችንም የምንመስል ሀገር መስራት እንችላለን። እየሰራንም ነው። የሚጎሉትን ነገር ነገ ሌላ እንትን ይላል ማለት ነው። ማወቅ ያለብን ነገር ግን የትላንቷ ኢትዮጵያ የሚኒሊክ ኢትዮጵያ አክትሞላታል። የኃይለ ሥላሴ አይታሰብም። እንኳን ኃይለ ሥላሴ አይደለም የመንግስቱና የመለስም አይመጣም። ነገ ከዚህ የተሻለ ነገር ይመጣል። ይሄን ራሳችሁን አሳምኑ። ከዚህ በኋላ አንዱ ብሔር ከአንዱ ብሔር የሚበልጥበት አንዱ ሃይማኖት ከአንዱ ሃይማኖት የሚበልጥበት አርሲ ውስጥ ቤተክርስቲያን ተቃጠለ። ጎንደር ውስጥ ያንን ሁሉ ሙስሊም ሲጨፈጭፍና መስጊድ ስታቃጥል ነበር። ጎጃም ውስጥ መስጊድ አቃጥል ሲጨፍራል ነበር። ያንን አማራ ነው ያደረገው ካልከኝ አማራ አይደለም ያደረገው። እንደናንተ አይነቱ ሊያደርገው ይችላል። ተረዳን። ስለዚህ አርሲ ውስጥም እንዳንተ አይነት አመለካከት ያለው ኦሮሞ ወይንም አርሲም ሊያደርገው ይችላል። እናንተም ልታደርጉት ትችላላችሁ። እኛ መስጊድ ወይንም ደግሞ ቤተክርስቲያን አማራ ክልል ውስጥ ሲቃጠል አማራ አይደለም እንደምንለው አንተም እዚህ ውስጥ እንደዛ ማለት መቻል አለብህ ነው እያልኩ ያለሁትና ህዝብ እንደ ህዝብ ስታሰድብ ቁጭ ብለህ እየሰማ ሌላው ግን መልስ ሊሰጠው ሲል የምታስቆመው ከሆነ ፌር አይደለም። እየርክበት ያለው መንገድ ትክክል አይደለም። ከጇር ካለ ችግሩ ጇርን ተከራከረው። ጇር የተወለደበት አካባቢ ይሄ ነው ብለህ መተች ከሆነ ግን ልክ አይደለም። አንድ የጅማ ልጅ አስገብተህ አንተ ኢትዮጵያዊ ነህ አርሲ ኢትዮጵያዊ አይደለም ብትለው ይስቅባል። ያኔ ቱለማ ከአዲስ አበባ እንደዛ ሲፈናቀል ዙሪያ ተሰደው ሄደው ደብረ እዚህ የአማራ ሸዋ አይደለም በሃይማኖት አንድ ብትሆንም ደም ከሃይማኖት ደምም ስለሚበልጥ ወንድሞቹ አርሲና ባሌ ጋር ሄደው የነሱ ልጆች ታግለው